የካሜሮናዊው ሊቀ ጳጳስ ወጣቶች ክርስቲያናዊ እምነታቸውን እንዲያጠናክሩ ጥሪ ያቀረቡ። በካሜሩን የቤርቷ ሀገረ ስብከት ሊቀ ጳጳስ ጆሴፍ አታንጋ በአገሪቱ በተካሄደው የወጣቶች ቀን ለተሳተፉ ወጣቶች ክርስቲያናዊ እምነታቸውን እንዲያጠናክሩ ጥሪ ያቀረቡ። ሊቀ ጳጳሱ ወጣቶቹ ለሚያጋጥሟቸው ማናቸውም ፈተናዎች የመጨረሻውን ቃል የሚሰጠው ክርስቶስ ብቻ መሆኑን በማስታወስ የንስሐ የፍቅርና የአገልግሎት ሕይወትን እንዲቀበሉ ጋብዘዋል። ሊቀ ጳጳስ አታንጋ በተካሄደው የወጣቶች ቀን የመክፈቻ መስዋዕተ ቅዳሴ ላይ አይዟችሁ እኔ ዓለምን አሸንፌዋለሁ በሚል መሪ ቃል ባሰሙት ቃለ እግዚአብሔር ከተለያዩ የመካከለኛው አፍሪካ ሀገራት የተሰበሰቡና በመቶዎች የሚቆጠሩ ተሳታፊዎች ስብሰባውን ከክርስቶስ ጋር የሚገናኙበትና ክርስቲያናዊ ደቀ መዝሙርነታቸውን የሚያድሱበት አጋጣሚ አድርገው እንዲመለከቱ አበረታተዋል። ሊቀ ጳጳስ አታንጋ በቤርቷ ቅዱስ ቤተሰብ ካቴድራል ባስተላለፉት መልእክት የመጨረሻው ቃል የኢየሱስ ክርስቶስ ብቻ ነው። እሱ በመስቀሉ ኃጢአትና ሞትን ስላሸነፈ የማይቻሉ የሚመስሉትን እንኳን ሳይቀር እንድናልፈው እድል ይሰጠናል በማለት መልእክታቸውን አስተላልፈዋል። ሁላችሁም ቤተክርስቲያንንና ማህበረሰብን ለማገልገል የተዘጋጃችሁ ወጣቶች ሁኑ። ከክርስቶስ ጋር ስትሆኑ ብቻችሁን አትሆኑም። እርሱ ከፊታችሁ ይሄዳል፣ ከእናንተ ጋር ይጓዛል፣ በውስጣችሁም ይኖራል በማለት ወጣቶችን በማበረታታት ፕሮግራሙ ተጠናቋል።